ትህትና እንግዲህ አሁን ላይ ወደ አረብ ሀገር መሄድ ሰልችቶኛል። ከዚህ በኋላ ሂጅ ራሱ ስንት ዓመት እንደምቆይ አላውቅም። ቤተሰቦች ራሱ እንግዲህ ወደ አረብ ሀገር ሄዳለች ብሎ ነው የሚያስቡኝና ወደ እነሱ እንኳን መመለስ አልችልም። ቢያንስ እዚህ የሆነ ነገር ስርች መለወጥ አለብኝ በማለት እንግዲህ ሀሳቧን እያሰበች ነው ያለችው። እናም በዚህ ቅስፈት እንግዲህ እንዴት አድርጌ ነው ይህንን ሀሳብና ዓላማ ማሳካት ያለብኝ የሚለውን ነገር እየወሰነች ነው። ታዲያ የእሱ ዓላማና ሀሳብ ወደ ውጭ ሀገር አልሄድም ብዬ ያሰብኩትን ዓላማ እንዴት ነው ማስቀረት ያለብኝ? አሁን ላይ በዙሪያ በጣም ብዙ ወንዶች አሉ። ታዲያ ከነዚህ ወንዶች መካከል ማንኛውን መርጬ ላግባ የሚለው እንግዲህ ጥያቄ ሆኖባታል። ሁላቸውም ተፈላጊነት እንዳላት እየጠየቋት እንዲሁም ደግሞ እያናገሯት ነው ያሉ። በአንድ በኩል በአንደኛ ደረጃ ብላ የሚዘገበችው እንግዲህ አብረሽን ነው። ግን እዚህ ጋር ትህትና ለምንድን ነው አብረሽን በአንደኛ ደረጃ የመረጠችው? አንደኛ ለምን መድብል አላለችም? በመጀመሪያ ደረጃ እንግዲህ አብርሽ አሁን ላይ ከየግሌ ጋር ያለው ግንኙነት የአሰሪና የሰራተኛ ቢሆንም በእርግጥም የግሌ እወዳለሁ አፈቅራለሁ የሚል ነገርም እያሳየች ነው። እናም እኔንስ እንዴት ነው ሊወደኝ የሚችለው? ስለዚህ ይህንን ነገር ማጣራት አለብኝ። በእርግጥ የግሌን እንደ እህቱ ነው የሚያያት። እንደገና ደግሞ እዚህ ጋር ምግብም ሆነ ምንም እያበሳሰለች ስለምትሰጣቸው በጣም ይንከባከባታል፣ ይወዳታልም። ይህ ያለ ነው ሀቅ ነው ብላለች። በሁለተኛ ደረጃ ብላ እንግዲህ የመደበችው ደግሞ መድብል ነው። መድብል አሁን ላይ በጣም ጀግና እንዲሁም ቆፍጣና ሲሆን የእሱንም ጥያቄ ከግምት ውስጥ በማስገባት እንግዲህ እሱንም ቢሆን ይቺ የግል የምትባለው እንግዲህ ይወድሻል እያለች እያጓጓች ነው በሚል ሰበብ ለመፈተን እየአዘጋጀችው ትገኛለች። በሶስተኛ ደረጃ እንግዲህ ከምርጫቸው መካከል ያካተተችው አጅሬ ገርሞን ነው። ገርሞ ሰካራም ከመሆኑ በተጨማሪ አስተሳሰቡና እውቀቱ ለየት ያለ ነው። የሚናገራቸው ነገሮች እንዳሉ ጠብ አይልም ከመሬት። ስለዚህ ገርሞም ከምርጫ ውስጥ ተካቷል። ነገር ግን ከምርጫዎቿ መካከል ሁለት ሰዎችን አላካተተችም። አንደኛ ተንከሲስ ነው። በሁለተኛ ደረጃ ደግሞ መሳይ ለምንድን ነው ከምርጫ ውስጥ ያላካተተችው? መሳይ ትህትና እንደሚፈልጋት እና የግሌን ደግሞ እባክሽ አጣብሽኝና የኔ ላድርጋት እያለ ሲጠይቃትም ነበረ። እናም በዛ ቀስፈት እንግዲህ የግሌ ይችን የመሰለች ወርቅ እህትማ ለእንተ ከማጣብዝህ ለምን ቆሜ አልቀርም? አንተ እኮ አስመሳይ ከሃዲ ነህ። ስለዚህ ይችን የመሰለች ልጅ አትገባም በሚል ሰበብ እንግዲህ እየነገረችውም ነበረ። እናም ትህትና አሁን ላይ ከምርጫ ውስጥ አላካተተችውም። ተንከሲስ እና መሳይ በጣም ፈሪ ከመሆናቸው አንጻር እንደገና ደግሞ አስተሳሰባቸውም እንግዲህ ለየት ስለሚል በእሷ ምርጫ ውስጥ እንግዲህ የሉም። እናም ከዚህ ሶስቶች ወንዶች መካከል የትኛው የትህትና ይሆናል? መድብል ወይስ ደግሞ አብረሽ ወይስ ደግሞ ገርሞ ሊሆን ይችላል? እያንዳንዳቸውን መፈተን አለብኝ። ከፈተንኩም በኋላ ግን በጣም ጀግና የሆነውንና በአስተሳሰብም ሆነ በምንም ነገር የሚበልጠውን ሰው አግብቼ ከዚህ በኋላ አረብ ሀገር አልሄድም የሚለውን ግምት ሰርዤ የራሴ ህይወት መስርቼ ከዛ ቤተሰቦችን ማስደሰት አለብኝ ብላን የምታስበው። በእርግጥም ሀሳቧ እንዲሁም ደግሞ መፈተኗ ጥሩ ነገር ነው ብዬ አስባለሁ። እናም የግሌ በበኩሏ ቆይ አንቺ ልጅ ግን ለምንድን ነው ይህ ማን ነበር ስሙ መድብል የሚባለው ልጅ አንቺን ለማየት እዚህ ድረስ የሚመጣው? ሳስበውማ ይሄ ልጅ ወዶሻል፣ ዝም ብሎ ያለ ምንም ምክንያት የሚመላለስ ይመስልሻል እንዴ? እያለች መድብል ጋር ልታጣምራትም እየሞከረች ነው። እናም የግሌ ቆይ አንቺ ግን እንዴት አወቅሽ በቃ እንደሚወደኝ የሚል ምክንያትም ጠይቃትም ነበር ትህትና። እንደገና ደግሞ አሁን አብረሽ አንቺ ስትይኛል ነበር አብረሽ ወድሻል ምናምን እያልሽኛል ነበረ፣ አሁን ደግሞ እንዴት ነው ወደ መድብል ያዞርሽው ስትላት፣ በቃ እኔ ያየሁት ነገረኝ፣ አይኑ ምናምን ያስታውቃል እንደሚወድሽ። ሲጀመር ለማያውቃት ሴት ይህን ያክል መስዋዕት ይከፍል ነበር እንዴ? ባይወድሽ ባያፈቅርሽ ኖሮ እና ይልቅ ይህን ነገር ጠበቅ አድርገሽ ብትይዥው ይሻላል። ያለዛ ቆይ እንደውም እኔ ባል ማግባት እፈልጋለሁ፣ አንቺ መድብልን ካልፈለግሽው ለምን እኔን አታጋቢኝም? ትላታለች። እንግዲህ የግሌ በእርግጥም እንደዛ አለቻት። ምናልባት እነዚህ ሁለቶች እንደዚህ ብዬ ከነገርኳቸው ቢቀራረቡ የሚል አመለካከት ስላላት ነው እንጂ በእርግጥም ወደው አይደለም። እናም አውቃ ነው እንደዛ መተላት፣ ያው ለፍተሻ ያክል ነው እንጂ ከአብረሽ ውጭ ማንንም እንደማትወድ የታወቀ ነው። ግን አሁን ላይ ከአብረሽ ጋር ያላት ግንኙነት በጣም ዝቅተኛ የወረደ እንዲሁም ደግሞ እንደማትፈልገው አድርጋም ነው የምታሳየው። ግን ደግሞ በልቧ በጣም እንደምትፈልገው
በጣም እንደምትወደው ያስታውቅባታል ማለት ነው። እናም እንዴት ነው አንቺ ያንን መድብልን ማስታወቅሽ? ምናልባት እኮ ባለትዳር ሊሆን ይችላል እያለቻት ነበረ። እሷ ግን በእርግጠኝነት ባለትዳር አይደለም፣ ምንም አይነት ቀለበት የለውም ትላታለች። እና እንግዲህ ትዳር አለው ብላ ትህትና ደምድማለች አሁን ላይ። እናም የግሌ ደግሞ የለውም ትላለች። ቆይ ቢኖረው አንቺ ምን አስቆጣሽ ታዲያ? ምን አገባሽ? በቃ ከፈለገን ያገባዋለሁ ስትላት ትህትና የምታሳያት ፊት አንድ ልክ አልነበረም። እናም እንግዲህ በአንድ ተገናኝተው ካፌ ቦታ እንግዲህ ደስ የሚል ቦታ ውስጥ እሷና መድብል ቁጭ ብሎ እያወሩ ነበር። ለምን ወደ ቤትሽ አጋብዥኝም ሲላት ብቻዬን ስሆን እጋብዛለሁ ትለዋለች። እንግዲህ ብቻሽን ብሎ እንግዲህ መድብልም በጣም ሲስቅ ነበረ። ያው በእርግጥ ብቻዬን ያለችው አሁን ላይ አብርሽ አታገኙ፣ በቃ ይህ ሰው ይቅርብሽ፣ ምንሽም ካልሆነ ባትገናኙ ሳ ብሎ ደምድሞላትም ነበር እና ከዛ ግምት በማስገባት ይህን ነገር አልወደደችውም። እሱም እሺ በማለት እንግዲህ ጉዳዩን ዝም ብሎታል ማለት ነው። አብርሽም እንግዲህ ከኋላ እያያቸው ነበረ። ሁለቶች ቁጭ ብለው እያወሩ ቆይችሽ ምንድን ነው ነገሯ አላውቀውም ብላ እንዴት ነው መጣ በድብቅ እሳት ነገር የለውን ለእኔ እንደውም ከዚህ ጋር የምታወራ እያለ በጣም ተናዶባት ወደ ቤት ይሄዳል። አብርሽ እንግዲህ መድብል ባይመጣ ደስታው ነው። ወደ ቤታቸውም ሆነ ትህትናንም ባያገኛት በጣም ደስታው ነው። ለምን እንደሆነ ባይታወቅም ማለት ነው። ሰው አፍቅሯት ይሆናል። ነገር ግን ቤተሰቦቹ ደግሞ ገጠር ናቸው። እሱም እንደ ትህትና ያለው አመለካከት አለ። ቤተሰቦቹ ገጠር ናቸው፣ ግን ደሃውኜ መሄድ አልፈልግም፣ ቢያንስ ታናናሽ እህትና ወንድሞች ሊኖሩኝ ይገባል። ሰው ወደ ቤት ሲሄድ የሆነ ነገር ይዤላቸው መሄድ አለብኝ እንጂ በባዶ ጀማ አልሄድም የሚል አመለካከት አለው። እናም እንግዲህ ያው ተንከሲስ እየመከረውም ነበረ። ሄድና በቃ ቤተሰቦችን አገኝ ፈልጋቸው፣ ምናልባት እነሱ እኮ ሀብት ምን አይፈልጉም፣ ቢያንስ በቃ አንተን ብቻ ነው የሚፈልጉት እና ሄድላቸው እያለው ሲመክረው ነበር። አብረሽ ግን በጭራሽ እኔ ምንም ነገር ሳልይዝማ የተሻለ ነገር ሳይኖረኝ አልሄድም የሚል አመለካከት ስላለው አልሄደላቸውም ማለት ነው። እናም ትህትና አሁን ላይ ማንን የምትመርጥ ይመስላችኋል? መቼም እነዚህ ሁለቶች ተንከሲስ እና መሳይ ከምርጫዎቿ መካከል የሉም። እንደገና መሳይ ያች ጽጌ የምትባለውን እንግዲህ የተንከሴስን ፍቅረኛ እየለማማለል እየሞከረ ነው። ተንከሴስ እንግዲህ እንጋባ ብሎ ቢጠይቃትም እሷ ምን አለክና ነው ቤት የለህ ምን የለህ አላገባም የሚል ሀሳብ ነው የሰጠችው። በእርግጥ ጽጌ ቆንጆ ከመሆኑ የተነሳ እንግዲህ ለመቀማት ይፈልጋል። ሰው ተንከሴስ እኮ አይገባሽም እያለ የራሱ ለማድረግ ነው እንግዲህ የሚያስበው ይሄ መሳይ የሚባለው። ጽጌ ደግሞ ከአንተ እኮ ተንከሴስ በጣም ጎበዝ ነው እያለች በጣም ስታወዳድራቸው ነበረ። መሳይ ደግሞ ለማሳቅ ሞክራ እንዲሁም ደግሞ በጣም ስሜቱን እየነካቸው ነበረ። ተንከሲስ ይሻላል ካንተ እያለች ስታሞግሰው እንዴት ስለ ተንከሲስ ታወራለች? ሲጀመር እኔ እያሞጋገዝኳት እኔ እንደዚህ እያረጓት አሁን እሱ ምን ወደው ነው ምን የሚወደድ ነገር አለው የሚል አመለካከት ነበረው። ብቻ እንግዲህ ተንከሲስ እና አብርሽ ቁመው የሆነ ቦታ እያወሩ ሁለቶች እዛ ጋር ቁጭ ብለው ካልተሳሳምን ይላታል ማለት ነው። በዚህ ቅጽበት እንግዲህ ያያቸውና ከያቸውን በኋላ ምን እያደረግሽ ነው በማለት እንግዲህ ሲጠይቃትም ነበረ። አብርሽም እንግዲህ ከመድብል ጋር በጣም ቅርበታቸውን ጠብቀው ተቀምጠው ስለነበረ በዚህ መካከል እንግዲህ ወደ ቤቱ ከሄደ በኋላ በንዴት በቃ ቤቱን እንዳለ ፍልስልስልስ ነበር ያደረገው። እንዲሁም ደግሞ የግሌ ራሱ ምን ሆነ ነው ምን አናደደ ተረጋጋ አብርሽ እያለች ለማረጋጋት ብትሞክር የተጣላችው ሰው እንግዲህ አብርሽን ተጣልተውም ነበረ። እናም እሷ ለማረጋጋት ሞክራ ነበር ግን አልቻለችም። ዞር በይልኝ አያገባሽም አይመለከትሽም እያለ እንግዲህ የግሌንም በጣም ለማስቀየም ነበር ሲሞክር የነበረው። ምክንያቱም አሁን በአንድ እኔ እንዴት ነው በቃ እንዳታገኙ ብያት ተመልሳ ለምንድን ነው ያገኘችው መድብልን በሚል ሰበብ ራሱን እየወቀሰ እንዲሁም ደግሞ ራሱን እየበጠበጠ ነው ያለ። እንዲሁም ደግሞ ቆይ እኔ ራሱ ለምንድን ነው እንደዚህ የምሆነው ወድጃት ነው ወይስ ደግሞ አፍቅሬያት ነው እስከሚል ራሱን ጥያቄ እስከ መጠየቅ ደረጃም ደርሶም ነበረ። እንግዲህ ትህትና መታ ምንድን ነው እንደዚህ ያስከፋ ነገር እያለችውም ነበር። ምክንያቱም ከኋላ ነበር ያያቸውና እሷ አላየችውም። በዛ ሰዓት ደግሞ ከመድብል ጋር በጣም እየሳቀች እንዲሁም ደግሞ እየተጫወተች ፈታ እያለች ስለ ጓደኞቹ እየጠየቀችው እንዲሁም ደግሞ ስላስተዳደጉ ስላለችበት ቤት እያንዳንዱ እያወራትም ነበረና ስለዚህ እነዚህና እንዴት ናቸው የሚል ጥያቄ አንስታበት መድብል ላይ እነሱን እባክሽ እርሻቸው፣ በቃ ደስ የሚል ወሬ እናውራ፣ ሁልጊዜ እነሱ ሆኑ እኮ ርዕሳችን፣ ስለዚህ ከእነሱ ወጣ ብለን የራሳችን ፈታ የሚያደርግን ነገር እንሞክርና እናውራ የሚል ሰበብ ነበር የሰጠችው። ከዛ ሰውም እንግዲህ እሺ ማለት ወዲያውኑ ተስማምታ እያወራች ነበር ስላስተዳደጓ እንዲሁም ደግሞ እንዴት እንዳስመለጣት ብቻ እያስታወሰች እያንዳንዱ ነገር እንዲሁም ደግሞ ስለ አብረሽ እንዴት ነው በቃ አብረሽ ምንድን ነው ገና አልወደድኩት የሚያወፍራሙ ልጅ ለምንድን ነው እንደዛ ሳይሆን የሚኮሳተረው እያለች ጠይቃት እሷ ራሱ
አላቅም እያለችውም ነበረ። ብቻ አብርሽ እንግዲህ በጣም ተናዷል። ሰው አፍቅሯታል ማለት ነው። እናም ትህትና ማንን የምትመርጥ ይመስላችኋል?